ለምን ጥቅስ እያነበብኩኝ ወይም ጥቅስ አውጥቼ ላሳይሽ? እኔ ግን ያለችን አንድ 20 ደቂቃ ነው፣ ብታስቀድሙ ደስ ይለኛል፣ ልጆች ከትምህርት ሳይመጡ። እሺ ችግር የለውም። ይቅርታሽ ይቅርታሽ ሃኒ፣ ልጆች ከትምህርት ስለሚመጡ ስራ ላይ ስለሆንኩ ነው። እሺ ይቀጥል። ግን ኡስታዝ ተመልሷል። ኡስታዝ ይቀጥል። ኡስታዝ ቀጥል። እሺ ማውራት የሚፈልግ ሰው አለ? አዎ እኔ ጥያቄ ላይ ያወራል ነበር እና በማግኘት እያስወጣኝ ስለነበረ ነው። ኦኬ ጥያቄ ካለሽ ጠይቂ። ማለት ስለ ካባም ስለምንም ስለምፈልግ ጥያቄ ጠይቂ። እሺ አሁን እናንተ ባለፈው የብሮድካስት ጠይቅ ነበርና ጨረቃ በእስልምና አይመለክም። ምንም ጨረቃ ስለ ጨረቃ የተጻፈ በቁርአንም ሆነ በሐዲስ ላይ የለም። ጨረቃ ለእስልምና የደነገገ አንድም ሐዲስ አንድም ቁርአን የለም ብሎኛል። ጨረቃ በእስልምና ምንም አይነት እንትን ነገር ከሌለው ለምንድን ነው በየመስጊዳችሁ ላይ በየምግብ ቤታችሁ ላይ አሁን ምግብ ቤት ራሱ እስላም ሆኖ የሚታወቀው ጨረቃ ከተደረገበት ነው። እሱን ተውና ደግሞ ረመዳን ጾም ጾማችሁ ጾሙ ሊፈታ ሲል ጨረቃ እስክትወጣ እስክትወጣ ይሁን እስክትገባ አላውቅም፣ ብቻ ጨረቃን ተከትላችሁ ነው ጾም የምትፈቱት። ጨረቃ በእስልምና ሃይማኖት ውስጥ ምንም አይነት እንትን ከሌላት ለምንድን ነው ጨረቃን የምትከተሉት? ለምንድን ነው አንድ ወር ከተደነገገላችሁ አንድ ወር ጾማችሁ ነው የማትፈቱት? አሪፍ ጥያቄ ነው። ራሱ ማለት ማንም ሰው አንድ አይምሮ ያለው ሰው ሊጠይቅ የሚችለው ጥያቄ ነውና ምንም እንትን የለውም ራሱ ማለት ነው። በቁርአን ውስጥ ፀሐይና ጨረቃ የጊዜያት አምላካችን አለ ለምን እንደፈጠራቸው ሲናገር በሱረቱል አንዓም ምዕራፍ 6 ቁጥር 96 ላይ ፀሐይና ጨረቃ ለጊዜ መቁጠሪያ አድራጊ ነው ይላል። እንደውም ሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ ስትመለከቺው ፀሐይና ጨረቃን የዓመታትን ቁጥር ታውቁበትና ለእነሱ መስፈሪያዎችን ይለካ ነው ይላል። ዓመታት የምናውቅበት ነው። የዘመን አቆጣጠሮች በሁለት ይከፈላሉ። የምታውቂያቸው ቀመርያና ሸምስያ ይባላሉ። ወይም ደግሞ ሉናር ካላንደር እና ሶላር ካላንደር ተብለው የፀሐይ አቆጣጠርና የጨረቃ አቆጣጠር ተብለው ለስንት ይከፈላሉ? ለሁለት ይከፈላሉ ማለት ነው። የፀሐይ አቆጣጠር አንድ ዓመት የሚቆጠረው 365 ቀን ነው። የጨረቃ አቆጣጠር ደግሞ አንድ ዓመት ማለት 354 ቀን ነው። ይሄ ነው። ይሄን እውቅና ኢቭን ባይብልም ይሰጣል፣ አይሁዶችም ይሰጣሉ፣ ሁሉም ናቸው የሚሰጡት ማለት ነው። ለምሳሌ በባይብል ስትመለከቺው ኦሪት ዘፍጥረት ላይ ስትመለከቺው ምዕራፍ 1 የማን ነው የሚጮህ? የሆነ ጩኸት ነገር ይሰማኛል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 16 ላይ ስለ ፀሐይና ስለ ጨረቃ ሲናገር ምን አለ? ሁለት ታላላቅ ብርሃናቶችን አደረገ አለ። ምን ያደርጉ ዘንድ አለ? ቁጥር 11 ላይ ቀንን ሌሊትን ምልክቶችን ለዓመታት ይሁኑ ብሎ ነው ሲፈጥራቸው። ፀሐይና ጨረቃ ጊዜን ዓመታትን ታውቁ ዘንድ ነው የተፈጠሩ ተብሎ ነው የተባለው። ትምህርታችን አንድ አይነት ነው። እናንተ የምትጠቀሙበት የምን አቆጣጠር ነው? የፀሐይ አቆጣጠር ነው። በፀሐይ አቆጣጠር አንድ ዓመት ማለት ስንት ነው? 365 ቀን ነው። የጨረቃ አቆጣጠር ደግሞ አንድ ዓመት ማለት 354 ቀን ነው። በጨረቃ አቆጣጠር አንድ ወር የሚባለው 30 ቀን ነው በአቬሬጅ ራሱ ማለት ነው። በፀሐይ አቆጣጠርም አንድ ወር የሚባለው አንዳንዴ 28 ይመጣል፣ አንዳንዴ 29 ይመጣል፣ አንዳንዴ 30 ይመጣል፣ አንዳንዴ 31 ይመጣል። 30 በአቬሬጅ ላይ የተቀመጠ ቁጥር ነው። አንድ ወር ማለት 30 ቀን ነው የሚለው ነገር ያለው ማለት ነው። ከዛ አንፃር ነው እኛ ምንድነው የምናረገው? ጨረቃን ተከትለን ጾም የምንፈታበት ጾም የምንይዝበት ነገር ምናምን ነገር ጥንትም ጀምሮ የነበረ ነገር ነው። ለምሳሌ ኦሪት ዘኍልቍ ምዕራፍ 10 ቁጥር 10 ላይ በደስታችሁ ቀን በበዓላችሁ ዘመን በአዲስ ጨረቃ ስታዩ በዓላችሁን አክብሩ የሚል ነገር አለ። መባቻ ነው የሚለው አማርኛው። የእንግሊዝኛው ብትመለከችው የአዲስ ጨረቃ ይላል። ጨረቃ ስታዩ በዓላትን አክብሩ ብሎ ነው የሚያስቀምጠው። እስቲ ዘኍልቍ 10:10 ላይ ያወጣላት አንዴ ሐሰንዬ። ዘኍልቍ 10:10 ላይ ያወጣላት እና እንግሊዝኛው ነው ይታይሻል። በደስታችሁ ቀን በበዓላችሁ ዘመን በወር መባቻ ይላል። የወር መባቻ የሚለውን እንግሊዝኛው አዲስ ጨረቃ ነው የሚለው። በዕብራይስጥም ቆደሽ ይለዋል። ቆደሽ ማለት አዲስ ጨረቃ ማለት ነው። ጨረቃ ስታዩ ይታይሻል። ኒው ሙን ይላል አይደል? አዲስ ጨረቃ ብዙ ቦታ ላይ ነው ያለው። አዲስ ጨረቃ ይላል። መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይም በአዲስ ጨረቃ ቀን በከፍተኛው በዓል ቀን መለከት ንፉ ይላል።
አዲስ ጨረቃ ስታዩ በዓላችሁን አክብሩ ይላል ባይብላችሁ የእናንተ መጽሐፍ ላይ መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይ ማለት ነው። 81 ቁጥር 3 ላይ ይታይሻል። በመባቻችሁ ቀን በከፍተኛ በዓላት ቀን መለከት ንፉ ይላል። እንግሊዘኛውን አንድ ያደርግላት ይታይሻል። ወይን ዘሙኒዝ አለ ፉልት ሲሆን አለ ጨረቃ በሚሞላበት ሰዓት ላይ ጨረቃ አይሹ ጨረቃ ስታደርጉ በዓላት ታከብራላችሁ ማለት ነው ብሎ ነው ያስቀመጠው። ሌላው እንደምትመለከቱው መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ ጨረቃን ለምን እንደፈጠረ ሲናገር መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ የሚያብሽ ነገር አለው። መክሊትዬ ሚዩት አድርጊውና እንትን መዝሙረ ዳዊት ሲታይሻል ምዕራፍ 104 ቁጥር 19 ላይ ምን አለ? ጨረቃን ለጊዜዎች አደረገ ይላል። ፀሐይ መግቢያውን ያውቃል አለ። ጨረቃን ለጊዜዎች አደረገ ይላል። ጊዜዎችን ወራት የምናቅበት፣ ዕለታት የምናቅበት፣ ዓመታት የምንቆጥርበት ጨረቃ እንዳለ ይናገራል ማለት ነው። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ እናየውና ከዛ ደግሞ ለምንድን ነው ምልክትነት የተጠቀሙበት የሚለውን ደግሞ እናየዋለን ማለት ነው። ታይሻል መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ መጽሐፈ ሲራክ አይ ቲንክ የያዝከው መጽሐፍ 80 ያዱ አይደለም። አብሽር 80 ያዱ ላይ ነው ያለው። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ እና 7 አላገኘውም። መጽሐፈ ሲራክ በቁርአንማ አሳየናት እኮ በቁርአን አሳየናት። ሁለት ጥቅሶችን አሳይተናል። ፀሐይና ጨረቃ ለምልክት ነው። አሁን አገኘው 43 መጽሐፈ ሲራክ ምዕራፍ 43 ደርሶ አዛዥ የምትሆኑት ነገር ያሰቀኛል። ከስር ሆናችሁ ልጅቷ ከቁርአንም ሰጥቻታለሁ። አሁን ደግሞ ከባይብልም ከራሷ መጽሐፍ ውስጥም እንዳለ እንድትረዳው ነው። እሺ መዝሙረ ዳዊት ማን ነው? መጽሐፈ ሲራክ ምዕራፍ 43 ቁጥር 6 እና 7 ይታይሻል። እሺ ምን ይላል? ጨረቃን ለሁሉም የዘመን መለኪያ ናት፣ ለዓለም ሁሉ ምልክት ናት። በእርሷ ቀን ይለያል፣ በጨረቃም የበዓላት ምልክት ይታወቃል። እኛ ጾም መያዛችን ጾም መፍታታችንን ጠብቀን ጨረቃ የምናደርግበት ነገር መጽሐፋችሁ ላይ አለ። እሺ ይሄ ጨረቃ የጊዜ አቆጣጠር ከሆነ እኔ የማውቀው ኦቶማን ቱርክ ነው አይደለ? በመስጊድ ላይ አውጥቶ የሰቀለው እንዲሁም በባንዲራቸው ላይ ያደረገው ጨረቃ ምልክቱን አሁን ጊዜ እንትኑ ነው። ለምን እንደምንጾምና ጾም እንዴት እንደምንፈታ ወራታችንና አመታታችን ለምን በጨረቃ አቆጣጠር እንደምንቆጥር ነው መጀመሪያው። አሁን ምንድነው መሰለሽ መስጊድ ማማ ላይ ሲደረግ ወይም ባንዲራ ላይ ምናምን የሚለው ነገር በቅርብ ጊዜ ነው የመጣው። በ13ኛው በ14ኛው ክፍለ ዘመን ነው የመጣው። ለምን ክሩሴድ ዋር በሚባለው የመስቀል ጦርነት የሚባሉት ክርስቲያኖች መጥተው ሙስሊሞችን ከምድረ ገጽ እናጠፋለን ብለው 9 ጊዜ ጦርነት ሲያደርጉ ምልክት ይዘው የመጡት መስቀል ነው ይዘው የመጡት። ያኔ ምን አደረገ እሱ? ለምልክትነት ሙስሊሞችን በጦርነቱ ለመለየት ተብሎ ምን አደረገ? ጨረቃና ኮከብ አድርጎ ይዞ መጣ። እሱ ከሃይማኖት ጋር የተያያዘ አይደለም ራሱ ማለት ነው። እኛ በመስጊድ ማማ ላይ የሚደረገው ለምን እንደሆነ ታውቂያለሽ? መስጊድ የቱ ጋር አለ የሚለው ነገር ሰዎች እንዲለዩበት ብለው ነው ሰዎች ያደረጉት እንጂ ያላ ትልቁ ቤት የት ነው ያለው? የት ነው የሚገኘው? መክሊትዬ ያላ ትልቁ ቤት የሚባለው ማለትም ያላ ትልቁ መስጊድ የት ነው የሚገኘው? መካ የሚገኘው ላይ መስቀል እንትን አለው፣ ጨረቃና ኮከብ አለው። ሰዓቱ ላይ ይመስለኛል ያለ ይመስለኛል፣ እርግጠኛ አይደለም። እንትኑ ላይ ነው ማለት መካ ላይ ነው ያለው። ያ ሰዓቱን ሰዎች እንዲያዩት ነው እዛ አካባቢ ላይ መስጊድ እንዳለ ነው። ካባው ላይ የለም ግን ለምን የለም? ለምን አላደረጉትም? ሰዓቱ እኮ ሩቅ ነው ራሱ እንደዚህ እሱ እኮ ኢትዮጵያ ውስጥም እኮ አንዳንድ መስጊዶች ላይ አለ፣ አንዳንድ መስጊዶች ላይ ደግሞ የለም።
ግን የኔ ጥያቄ እኛም መስቀል የምናደርገው አንገታችን ላይ መስቀል የምናደርገው ክርስቲያንን እኔ የክርስቶስ ተከታይ ነኝ ብለን ምልክታችን ነው፣ መለያችን ነው። መኮ ፀሐይና ጨረቃ የኛም እንትን ነው የጊዜያት ማወቂያ ነው ተብሏል። የንጋት ኮከብ ናት ፀሐይ። ጨረቃ ደግሞ ያው እንደምትመለከችው ነው። ፀሐይና ጨረቃ የሚደረግበት ምክንያት ለምልክትነት ነው። ራሱ ፀሐይና ጨረቃ ከምልክቶቹ ናቸው ይላል። ምልክቶቹ ማለት ምንድነው? የእሱ ተአምራቶቹ ናቸው ተብሎ በቁርአን ላይ ሱረቱ ፉሲላት ምዕራፍ 31 ቁጥር 37 ላይ ተቀምጧል። ከዛ አንፃር እነሱ ምን አደረጉ? ለምልክትነት ብለው ፀሐይና ጨረቃ አደረጉ ማለት ነው። ወይም ደግሞ ኮከብና እንትን አደረጉ ማለት ኮከብና ጨረቃን አደረጉ ማለት ነው። አውጣላት እሱንም ሱረቱ ፉሲላት ምዕራፍ 31 ቁጥር 37 ላይ ይኸውላችሁ ከስር ትሰግዳላችሁ ምናምን የምትለው አዎ መስቀል ቤዛችን ነው ብለን እንሰግዳለን። ግን እኛ መስቀል ስለምናምንበት ኧረ መክሊት አይደለም አሁን አታናጅኝ። አሁን እያነደሽኝ ነው። ታይ ምክንያቱም ከስር ያሉትን ታያቸው አናቃቸውም። ከስር ያሉትን አትከታተይ። ስለ እስልምና በደንብ ምን እንደይችልሽ ስለ እስልምና ማወቅ ጠይቂ። ከስር ያሉትን ሚዩት አድርጉልኝ አድሚኖች። እነሱን አትከታተያቸው፣ እነሱን ታያቸው። በቃ ከኛ ጋር አውሪ። እኛ ሪስፔክት አድርገን ያመጣንሽ እኛንን ያመጣንሽ። አንቺ መከታተል ያለብሽ እኛን ብቻ ነው። ከስር የሚጻፈውን ከስር የሚባለውን ነገር አትከታተያቸው፣ ታያቸው። እነሱን አድሚን አለ፣ ለሱ አድሚን አለ። አንቺ ዝም ብለሽ ፎከስ አድርገሽ እኛን ብቻ ተከታተይ። ምን ያለ ዳዋ እንቅፋት እየሆናችሁ እንደሆናችሁ ወቁ ራሱ ማለት ነው። ልጅቷን እንትን አትበሏት፣ በቃ አትናገሯት። ቀጥይ መክሊት። አሁን አውጣላት ሐሰንዬ አንዴ እና ደግሞ በማለት ዝም ካልኩኝ ወጣው እንዳይመስላችሁ። እሺ ስራ ላይ ምስሉን ኮሚኒቲ ታሪክ ነፈለሽ አውሪ። ሱረቱ ፉሲላት ምዕራፍ 41 ቁጥር 37 ላይ ምን ይላል? ሌሊትና ቀን ፀሐይና ጨረቃ ከምልክቶቹ ናቸው ይላል። ማለት ከታምራቶቹ ማለት ነው። ለፀሐይና ለጨረቃ አትስገዱ፣ ለዛ ለፈጠራቸው ለአላህ ስገዱ። እርሱም ብቻ የምታመልኩ እንደሆነ ለእርሱ እንጂ ለሌላ አትስገዱ ይላል። ስለዚህ እዚህ ጋር የሚያመለክተው ነገር ምንድነው? በሰንሳት ፀሐይና ጨረቃ ከምልክቶቹ ናቸው። ፀሐይ ደግሞ የንጋት ኮከብ ናት። የንጋት ኮከብ ሞርኒንግ ስታር የምትባለው እሷ ናት። ጨረቃ ነው። ጨረቃና ፀሐይ በቁርአን ላይ ያለው ኢምፕሊኬሽን ምንድነው? ጨረቃና ፀሐይ ምልክታቸው ምንድነው? ለዘመናት ማወቂያ ብሎ ነው አላህ የደነገጋቸው ራሱ ማለት ነው። ቅድም ያየሽው ላይ ማለት ነው። ፀሐይ ጨረቃ ተብሎ የተቀመጡት ከዛ አንፃር ነው ማለት ነው። እና ከዚህ ውጪ የላቸው። ሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ አንድ ያውጣላትና እሱን አውጣላት ታይሻል። ሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ ይታይሻል። እርሱ አላህ ማለት ነው ፀሐይን አንጸባራቂ ጨረቃን አብሪ ያደረገ ነው አለ። ለምንድን ያደረገው? የዓመታትን ቁጥርና ሂሳብ ታውቁ ዘንድ ለእነርሱ መስፈሪያዎችን ይለካ ነው። አላህ ይህን በእውነት እንጂ በከንቱ አልፈጠረም። ለሚያውቁ ህዝቦች አንቀጾችን ያበራራል አለ። ለከንቱ ሳይሆን በቃ ዓላማ አላቸው። ዓላማቸው ፀሐይና ጨረቃ ለምንድን ነው? ዓመታትን ቁጥር እንድናቅ፣ ሂሳብ እንድናቅ፣ አስትሮፊዚክስ የሆኑ ነገሮችን እንድናቅ ከሚለው አንፃር ነው። እና እነሱ የሚያደርጉት እንትን ነው። ያ ነገር እኮ ትክክልም ላይሆን ይችላል እኮ። አሁን ለምሳሌ ብትፈቅጂልኝ ጨረቃና ኮከብ ከመስጊድ ማጥፋት ከሚፈልጉት ሰዎች ውስጥ አንደኛው ነኝ እኔ ለምሳሌ። ምክንያቱም ጨረቃና ኮከብ ምልክትነት እንትን አይደለም። ሰሃባዎች አላደረጉ፣ ታቢዮቹ አላደረጉ፣ ሶስቱም ጀነሬሽኖች አላደረጉም። ሰለፎች ቀደምት የነበሩ ሰለፎች ፀሐይና ጨረቃን በመስጊድ ማማ ላይ አላደረጉ ራሱ ማለት አያውቁትም ራሱ። ስለዚህ ያ የመጣው 14ኛው ክፍለ ዘመን ላይ ነው የመጣው። ኦቶማን የሚባለው ኢምፓየር ከክርስቲያኖች ጋር ውጊያ መተው ሊወጓቸው ሊያጠፉ እስልምናን ከምድረ ገጽ እናጠፋለን ብለው ጦርነት ሲያደርጉ እነሱ መስቀል ይዘው ሲመጡ እነዚህኞቹ ደግሞ ኦቶማኖቹ ደግሞ ፀሐይና ጨረቃን አደረጉ። ከዛ በኋላ ፀሐይና ጨረቃን ደግሞ የሚገርምሽ ነገር ለመስጊድ ማማ ላይ ያ ነገር የተገነባው ህንጻ መስጊድ ነው የሚለውን ነገር ሰዎች እንዲያውቁበት ብቻ ነው አገልግሎት የሚሰጠው። ከዚህ ውጪ አገልግሎት የለውም። ሚናሬት ግልጽ ነው። እሺ እንደዛ ከሆነ እስማማለሁኝ እንጂ ይሄ ጨረቃ በእስልምና ውስጥ አንድ ቦታ ተደንግጎ ሳይኖር ለእናንተ ምልክት የሚሆንበት ነገር ግራ ያጋባኝ ነበር። እሺ አሁን ነብዩ መሐመድ እንደማንኛውም ነብይ ነው አይደለም? አማላጅ ወይም መልአክ ወይም ምንም አይደለም። ያኔ እንደ ሌሎቹ ነቢያቶች ነብይ ነው አይደለም? ለምንድን ነው በእስልምና ይሄን ያህል ትልቅ ቦታ የምትሰጡት? እንደገና ደግሞ ነብዩ መሐመድ
በሱረቱል ስንት ላይ እንደሆነ በእርግጠኝነት አላውቀውም፣ ግን እኔ ከእስልምና የመጀመሪያ ነኝ ያለው ከምን አንጻር ነው? ካለበት ትውልድ አንጻር ነው? እምነቱን ከመመስረት አንጻር ነው? ከምን አንጻር ነው? ነብዩ መሐመድ እኮ እኔ የእስልምና የመጀመሪያ ነኝ ብሏል። ከሴቶች ደግሞ መጀመሪያ የተከተለችው ማናት? ሚስቱ ጀሚላ ናት አይደለም? ይሄ ነገር ከምን አንጻር ነው? ነብዩ መሐመድ እኔ የመጀመሪያ ሙስሊም ነኝ ካለ ከሱ በፊት እስልምና አለ የምትሉ ከሆነ እንዴት እኔ የመጀመሪያ ነኝ ይቻላል? አብሽሪ ችግር የለውም። ፈገግ ያደርጋል። ምን እንዳሳቀኝ ታውቂያለሽ? ገብቶሻል? ያሲሳኩበት ለመጀመሪያ ጊዜ የተከተለችው ሚስቱ ጀሚላ አለሽ። ኸዲጃ ለማለት ፈልገሽ ነውና ደስ ይላል። እና ጊዜ ይቅርታ ፈገግ ችግር የለውም። እኔ ስለ በደንብ አላውቀውም፣ ግን የመጀመሪያ የተከተለችው የራሱ ሚስት ደስ ይላል። ፈገግታ ሱና ነው። አስደሰትሽ ማለት ፈገግ አደረግሽን ለማለት ፈልጌ ነው። አንዳንዴ ደስ የሚል ነገር ላይፍ ራሱ እኮ ሲሪየስ ነው እና አንዳንዴ ፈገግ ማለትም ደስ ይላል ለማለት ፈልጌ ነውና ከመጀመሪያውኑ ልጀምርና ወደ ሁለተኛው ሊድ ማለት ነው። መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ኦንቶሎጂካሊ ሰው ናቸው። ከሰው የዘለለ ነገር የላቸውም። ቁርአን ላይም እኔ ሰው ብቻ ነኝ በል የሚል ብዙ ቦታ ላይ አለ። ሲላኩ እኔ ሰው ብቻ ነኝ ከዛ የዘለለ ነገር የለኝም። መልአክ አይደሉም፣ አምላክ አይደሉም። አራት ነጥብ ላይ ሰው ናቸው። እንዳንቺ ካንቺ በሰውነት ሰው በመሆን በኦንቶሎጂካሊ በምንነት አንድ ናቸው ካንቺ ጋር ምንም ይለ ካንቺም ከኔም ጋር የሚለዩት ነገር የለም። ሜታፊዚካሊ ግን በማንነት ይለያሉ። በማንነት ምንድናቸው? ነብይ ናቸው፣ መልእክተኛ ናቸው፣ የአላህ ባሪያ ናቸው። ቁርአን በእሳቸው አማካኝነት ነው የተወረደው። የነቢያት ሁሉ መደምደሚያ ናቸው። ከእሳቸው በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። አላህ በቁርአን ውስጥ አልቋቸዋል፣ አክብሯቸዋል። የደረጃ ልዩነት ብቻ ነው ያለው ከኛ ጋር። ያ የደረጃ ደግሞ ኢኮኖሚካል ነው፣ ምጣኔያዊ ነው እንትናቸው ማለት ነው ደረጃቸው እንጂ በሰውነት እኔንም አንቺንም አይበልጡም። በሰውነት ማለት ነው ሰው በመሆናቸው ማለት ነው። ከሰውነት ሌላ ተራ ካወጣናቸው ወይ መልአክን የሚሆኑት ወይ አምላክን የሚሆኑት ወይም ደግሞ ዝቅም ከተባለ ሰው እንስሳም ድንጋይም ምናምን አታክልትም ነው የሚሆነው። ስለዚህ ሰው ናቸው። ከዛ እንወዳቸዋለን፣ እናከብራቸዋለን። አላህ በቁርአን ውስጥ ደረጃቸውን ከፍ ስላደረገ እንወዳቸዋለን፣ እናከብራቸዋለን። ከዚህ ተረፋውን ከዚህ ከምልሽ ነገር ውጪ ሙስሊም እንደዛ ካደረገ ከድንበር ማለፍ ነው። ድረሱልኝ አንላቸውም። ረሱል ሰለላሁ ዐለይሂ ወሰለም መድረስም አይችሉም። ራሱ መድረስም አይችሉም። እርዱኝም ማለት እሳቸውን አይቻልም። እንዴ ቆይ አንዴ እርዱኝ ማንለም ምናምን ስከም አንዳንድ ሰዎች አሁን ያ ረሱላህ ምናምን ይላሉ አይደለም። አንተ ነው ቦካቲቭ ማለት ነው። ቦካቲቭ ነው። ቦካቲቭ ታውቂያለሽ? ቦካቲቭ ፓርቲክል ይባላል እሱ። ለምሳሌ ቮካቲቭ ፓርቲክል ማለት ለምሳሌ እንትን ላይ ፊዳከ እንላለን አይደል? ፊዳከ አቢ ወሚ ያ ረሱልላህ እንላለን አይደል? ያን በምንልበት ሰዓት ላይ እንትን ነው ምንድነው ቮካቲቭ ፓርቲክል የሚባሉ ነገሮች አሉ። ኤክስፕረስ የምናደርግበት እንጂ እሳቸው እንደዛ ናቸው ማለት አይደለም። ለምሳሌ በምን ኤግዛምፕል ልስጥሽ? ለምሳሌ እንዴት አድርጌ ልስጥሽ? ቆይ እንትን ላይ ባይብል ላይ ያዕቆብ ሆይ የጠራው እስራኤሎች ስማ ምናምን ነገር ይላል አይደል? ፈጣሪ ዘኍልቍ 24:5 ላይ ያዕቆብ ሆይ ይለዋል። ያዕቆብ ሞቷል። ያዕቆብ ሆይ እያለ ሲጠራው ፈጣሪ ምን እየለመነው ነው ወይስ ምንድነው? ክብሩን ለማሳየት ነው እንጂ እየጠራው አይደለም ፈጣሪ አይደል? ያዕቆብ ሆይ እያለ ይናገራል። ዘዳግም 33:18 ላይ ዛብሎን ሆይ በመውጣትህ ይሳኮር ሆይ ምናምን ነገር እያለ ይናገራል። ይሳኮር ሆይ ዛብሎን ሆይ ሲላቸው ፈጣሪ ምን እያላቸው ነው? ጸሎት ነው እየጠራቸው ነው ወይስ ደግሞ እያከበራቸው ነው የሚያሳየው? መክሊት እሺ። ስለዚህ ረሱል ወይም ነብዩ ያ ረሱልላህ ስንል እያከበርናቸው ነው ያለው ነው እንጂ ያ ረሱልላህ እያልን እየጠራናቸው አይደለም። አይሰሙማ እንዴ? ሊሰሙ ይችላሉ። እሳቸው ሰው እኮ ናቸው። አንቺም ያ ረሱልላህ ካልሽ እንደዛ ከሆነ ጥሪ ከሆነ እኔም እዚህ ጋር ሆኜ ያ ረሱልላህ ካልኩኝ ሁሉንም መስማት አይችሉም። እሳቸው ውዴታችንን እየገለጸን ያለ ነው፣ አክብሮታችንን እየገለጸን ያለው እንጂ እሳቸውን እንትን እያለን እየጠራን አይደለም ራሱ ማለት ነው። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 21 ላይ እናንተ የጊልቦን ተራሮች ሆይ እያለ ይናገራል። ተራሮች ሆይ እያለ ፈጣሪ ስለሚናገር ፈጣሪ ወደ ተራራን እየጠራ ነው ያለው ማለት ነው አይደለም። ራሱ ኢሳይያስ 52 ቁጥር 9 ላይ ኢሳይያስ ምን አለ? እናንተ የኢየሩሳሌም ፍርስራሾች ሆይ ይላል። የፈራረሱት በባቢሎን ምርኮ ጊዜ የፈራረሱት ምን አለ? እናንተ የኢየሩሳሌም ፍርስራሾች ሆይ እያለ ፍርስራሾቹን ያወራል። ግን ያመለካቸው ነው ማለት አይደለም። ኤርሚያስ 47:6 ላይ ኤርሚያስ ምን አለ? የእግዚአብሔር ሰይፍ ሆይ እያለ ይናገራል። ሆሴዕ 13:14 ላይ ሞት ሆይ ቸነፈረ ወዴት ነው? ሲኦል ላይ ማጥፋት ወዴት ነው እያለ ይናገራል ሆሴዕ። ሕዝቅኤል ምዕራፍ 37 ቁጥር 4 እናንተ የደረቃችሁ አጥንቶች ሆይ ይላል። እያወራቸው ነው። አጥንቶች ያወራሉ።
ኤርሚያስ 46:9 ላይ ፈረሶች ሆይ እናንተ ፈረሶች ሆይ እያለ ያወራቸዋል። ግን ፈረሶችን ሊትራሊ እያወራቸው ነው ወይ? ዘካርያስ 11:2 ላይ ዘካርያስ ነብዩ ዘካርያስ ጥድ ሆይ አንተ የጥድ ዛፍ ሆይ እያለ ያወራል። ያ ምን ይባላል? ቮካቲቭ ፓርቲክል ይባላል ራሱ ማለት ነው። የግድ ዱዓ አይደለም። ያ ዱዓ እያደረግን አይደለም ራሱ ገባሽ? ከዛ አንፃር ነው እንጂ ረሱል ሰለላሁ ዐለይሂ ወሰለምን አንጠራቸውም፣ አይፈቀድም። ያ ረሱሉላህ ብለን ዱዓ ማድረግ እሳቸውን እርዱን ድረሱልን ምናምን ብለን መጠቀም አይፈቀድም በኢስላም። ሽርክ ነው። የአላህን ጌትነት ጋር እንትን ማለት ነው። የአላህ ነብይ ወይ ግን ስንል የአላህ መልእክተኛ ወይ ስንል ግን አክብሮታችንን ውዴታችንን እየገለጽን ነው ያለ ነው ማለት ነው። አይ እንዲገባሽ ነው። እኛ ጋር አሁን በኢስላም አለ እንደዚህ ቮካቲቭ ፓርቲክል የሚባል ነገር አለ። አንተ ሰብ ሆይ አንተ እንትን ሆይ ምናምን ብለሽ ልትይ ትችያለሽ። ግን ያ ሰውየውን እየጠራሽው አይደለም ራሱ ሊትራሊ እየጠራሽው አይደለም። እንደዛ ከሆነ በእናንተ በራሳችሁ አስተምሮ ኢየሱስ ክርስቶስ አልሞተም፣ በሁለተኛ ሰማይ ላይ ያለ እንዳልሞተ ታምናላችሁ። በትንሣኤ ቀን ተመልሶ እንደሚመጣ ታምናላችሁ። ትንሣኤ ቀን ሲቃረብ ተመልሶ ይመጣል። ረሱል ሰለላሁ ዐለይሂ ወሰለም ያሉት መቃብር ውስጥ ነው ያሉት፣ መዲና መቃብር ውስጥ። እሺ መቃብር ውስጥ ከሆነ እንዴት ነው ተሰን የኔው መቶች ጀነት ናቸው ያሉት እኔ ተከተለ የሚሉት በህይወት እያሉ የተናገሩት ናቸው። ሱማ ቁርአንም የወረደው እኮ በህይወት እያሉ ነው። ሞተው አይደለም ያንን ነገር የተናገሩት ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። አሁን ያሉት የት ነው? መቃብር ነው። ኢንሻአላህ የትንሣኤ ቀናቸውን ይጠብቃሉ ማለት ነው። ኢብራሂም ነብይ ነው አይደል? በእናንተ ለምሳሌ ኢብራሂም አብርሃም የሚባለው ነብይ ነው አይደል? ዘፍጥረት 20 ቁጥር 4 ላይ ነብይ ነው። ኤልያስ ምንድነው? ነብይ ነው አይደለም? ኤልያስ ነብይ ነው። ከኤልያስና ከኢብራሂም ማን ይበልጣል? ከአብርሃምና ከኤልያስ ማን ነው የሚበልጠው? አብርሃም ነው። ኦኬ አብርሃም ሞቷል፣ ኤልያስ አድርጓል አይደል? አብርሃም የት ነው ያለው? ኤልያስ የት ነው ያለው? አለሽ መክሊት? መክሊት አለሽ? ሚዩት አድርገሻል። እሰማለሁ ባይዘዌ አርጉልኝ እኔ አብርሃም ለምሳሌ ሞቷል፣ ኤልያስ ደግሞ አድርጓል አለው። እሺ ይቅርታ ስራ ላይ ስለሆንኩኝ ሚዩት እያረኩኝ ነው ያወራሁት። እቺ እንትን በይና ወደ ሌላ ነገር ትልሻለን ኢንሻአላህ። አብርሃም ሞቷል አይደለ? አብርሃም ሞቷል አይደለ? አዎ አብርሃም ሞቷል። ኤልያስ ደግሞ አልሞተም። ሁለተኛ ነገሥት ምዕራፍ 11 ላይ። ስለዚህ ኦንቶሎጂካሊ የሚለያቸው ነገር አለ። ኦንቶሎጂካሊ እነሱን የሚለያቸው ነገር አለ። የኤልያስ ማድረግና የአብርሃም ሞት በነብይነታቸው ላይ አሉታዊ አዎንታዊ ተጽዕኖ ይኖረው ነው አይደለም? አሁን ነብዩ ኢብራሂምም ሆነ ኤልያስን እኛ አማላጅ ናቸው አንልም። ወይም ደግሞ በትንሣኤ ቀን እነሱ የኛ ትውልድ ናቸው የኛ እንትን ናቸው ብለው ይባላል እንጂ ናቸው። አይ አማላጅ ናቸው። ጻድቃንም በባይብልም ከሄድሽ ጻድቃንም ሰማዕታትም መላእክትም አማላጆች ናቸው አይደል? በባይብልም በክርስትና አንቺ ከኦርቶዶክስ እኮ ነሽ አይደል እንዴ? መላእክቶች አይጸልዩም እንዴ? ይጸልያሉ እኮ። ነቢያቶችም ጻድቃንም ያማልዳሉ። እናንተ በእኛ ደግሞ ረሱል ሰለላሁ ዐለይሂ ወሰለም የቂያማ ቀን ሲቀሰቀሱ ያኔ ሸፋ ይሆናሉ ማለት ነው። ሻፊ ይሆናሉ ማለት ሸፋቸው ይጠቅመናል ማለት ነው። ሰማል አዎ መክሊ አለሽ። ኡስታዝ ፓውዝ አድርጎ ነው ይመለሳል ኢንሻአላህ። ታቡን ኡስታዝ እስከሚወጣ ድረስ አንዴ ብለን እናስገባው። እሺ ታች ያለን ሰዎች ቶሎ ቶሎ በሉ። ታቡን አንዴ ብለን እናስገባው። ግን ደስ ይላል። ለዛ ነው እኮ ሼር አደረኩልሽ መክሊት። እንኳንም መጣሽ። እንኳንም ሼር አደረክልኝ። እንኳንም መጣሁ። እኔም በቃ ለዛሬ በዚህ ይብቃኝና ሌላ ቀን ተመልሼ ደግሞ የቀሩኝን አንዳንድ ጥያቄዎች ጠይቃለሁ። ጊዜ ሰጣችሁ አክብራችሁ ስላዳመጣችሁኝ አመሰግናለሁ። ለዛሬ በዚህ ይብቃኝ። ማግዚ ቆይ
ሀሰን አንድ ጥያቄ ልጠይቅህ። እሷ እንትን ባለችው ማለት ነው እሺ ሀጅ አድርጉ የሚል አስተምሮ ሰላም አለይኩም አይመች ወደ ዘጣት ላይ አለ ፒልግራሜጅ የሚል ሀጅ የሚል አለ ባይብል ላይ። በአረበኛ ሀጅ፣ በእንግሊዝኛ ፒልግራሜጅ የሚል አለ እኮ እኛ መጽሐፍ ላይ ኦርቶዶክስ መጽሐፍ ላይ አለ። አሳይሽ። እንደዚህ የተባለው አይዋ ሀሰን መርሃባ ሀሰን ያወራ ከሆነ ሙይት ነሽ ሀሰን ሰማለው አሁን መጣ ዘፍጥረት 47 ይታይሻል አክሊት ይታያል አክሊት ይታያል ግን አማርኛው ላይ አማርኛው ላይ ምን ብለው አስቀምጠታል መሰለሽ? አንዴ ወጥቼ ልግባ። ጀማል ኡስታዝ ጀማል ወጥቼ ልውጣና አስገባኝ እንደገና። ኡስታዝ ፓውዝ ነው። ኡስታዝ ፓውዝ ነው። ሰው ማስገባት አንችልም። ትንሽ ይታያል እኮ ወደ ምን የሚታየው እኮ ያዕቆብም ለፈርዖን አለው አይደል? ምንድነው አትሰማም? ሀሰን አትሰማም? ሚት ነክ ሀሰን ኦኬ እሺ፣ አሁን እሰማለሁ። አከንዲ ብለን ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው። የህይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትን ዘመን ያዕቆብም ፈርዖንን ባረከው፣ ከፈርዖንን ቤት ወጣ እያለ ይናገራል። ልክ እንግሊዝኛ ይሄንን ቴክስት እንግሊዝኛው ላይ ስታደርጊው እዚህ ጋር ሀጅ የሚለውን ማለት ነው አማርኛው ላይ በሌላ ነው የተረጎሙት። and Jacob said to Pharaoh the years of my pilgrimage 100 እያለ ነው የሚቀጥለው። እዚህ ጋር ፒልግራሜጅ የሚለው ይታይሻል። አረበኛው ሀጅ ማለት ነው። እንዴ ያኛሽ ሌላ ጥቅስ ልስጥሽ። መዝሙረ ዳዊት ምዕራፍ 84 ቁጥር 5 ላይ መዝሙረ ዳዊት ምዕራፍ 84 መዝሙረ ዳዊት ፓስተር 84 ለለሽና አቤት ነው እርዳታው ዘንድ የሆነለት በልቡም የላይኛው መንገድ የሚያስብ ሰው ምስጉን ነው። በልቡም የላይኛው መንገድ የሚያስብ ሰው ምስጉን ነው ካለ በኋላ እንግሊዘኛው ላይ ፒልግራሜጅ ብሎ ነው ያመጣልሽ። Blessed are those whose strength is in you, who have set their heart on pilgrimage. ይታይሻል።
መክሊት አየሽው ሀጅ የሚለውን በአረበኛ ባይብሉም አለኝ ከፈልግሽ። መክሊት እሰማለሁ ኡስታዝ ጀማል። አዎ ሐሰኑ ትሰማለህ? እኔ ተሰማላችሁ። እሺ ልጆች ሃኒ ጋር ስለመጡ መክሊት እየተባለው ሰምተሽዋል አይደለ? አዎ ሰማሁ። እንድታውቀው ነው። እኔም እየሰማሁ ነው፣ ግን ያው ልጆች ከትምህርት ስለመጡ ለማውራት ስላልተመቸኝ ሚውት አድርጌ እየሰማሁ። አብሽሪ፣ መልካም ጊዜ ይሁንልሽ። ዛሬ የተሰማሽውን ነገር አጣጥመሽ እና አውጥተሽ አውርደሽ የሚቀጥለው ቀን ስንገናኝ በአዲስ ርዕስ እንገናኛለን። ለሚቀጥለው ስትመጪ ግን ለኮመንቶች ምንም አይነት ትኩረት አትስጪ። ጭራሽ እንደሌሉ ሰቢያቸው ማንም እንደሌለና አንቺና እዚህ ጋር የተቀመጠው ሰው የምትወያይበትን ብቻ ፎከስ አድርገሽ እሱን ብቻ ይዘሽ ከኪስሽ ይዘሽ ሄጃለሽ። በሚቀጥለው እሺ። ሌላ ጥያቄ አለሽ? ኡስታዝ እስኪመጣ ቀለል አድርገሽ ጥያቄው ሳይከብድ። በነገራችን ላይ ሐሰኑ እሷ ብቻ ሳይሆን ሌሎችም ጠያቂዎች ማለት ነው ኡስታዝ ጊዜ ሰጥቶ ኡስታዞች ከእናንተ ጋር ያወሩ ኮሜንቶች እንዲህ ያሉኝ ስትሉ ትንሽ ኡስታዞቹም ቅር ይላቸዋል እና ኮሜንቶቹ ፍለጋ እኮ አይደለም የሚመጣ ነው። ሁላችንም ቢሆን ማን ነው ትምህርቱንና ኡስታዝ ፍለጋ እስከመጣን ድረስ ኮሜንት የፈለጉት መጽሐፍ እንደውም እነሱን መናቅ ነው ያለብን። እኛም አንደግፋቸውም። ወላሂ የሚሳደብ ሰው ማለት እስልምናን አይወክልም። ልንገራችሁ፣ እስልምና በጭራሽ ማለት ነው እስልምና ተሳዳቢ ሀታ የቤት እኮ 3 ህጎች አሉት። አንደኛ ደረጃ ጫጫታው ለሆነ አለመግባት፣ ሁለተኛ ደግሞ ከገባን በኋላ ጣልቃ አለመግባት፣ ሶስተኛ ደግሞ በኮሜንትም የትኛውንም አካል ገስትም ላይ መሳደብ አይቻልም። ሙስሊሞች ራሳቸውን የቤቱን ህግ እያጠፉ ያሉት እንግዲህ ታዲያ የቤታችን ህግ እኛ ካላከበር ነው ማን ነው የሚያከብረው? ከሌላው አካሎች ምን ተለየን? ጣል የምናደርጋት ኮሜንት እኮ ቀላል አይደለችም። ገስት ላይ ሆኖ ለሚያወራ ሰው ማለት ነው። እና ይባካችሁ ለኸይር ነገር በርዘጊ መሆን የለብንም። ቢያንስ ሌላው ማስከበር ቢያቅተን የራሳችን አለቃ መሆን ቢያቅተን አይገባም። ትልልቅ ሰዎች ነን ነው። አዎ የምር እኔ መጥቻለሁ። የምትረብሹት ሰው ጥያቄ እንደፈለገ እንዳይጠይቅ ሼም ይዞት አፍሮ ዝም እንዲል ነው የምታደርጉት። እኔ በነገራችን ላይ ውስጤ ጥያቄ ከፈጠረብኝ ከመጠየቅ ወደኋላ አይደለም። ምክንያቱም ማወቅ፣ መማር፣ እውነቱን መያዝ ነው የምፈልገው። ለዛም ነው ረፉ። ጥያቄሽን እየመለሰልሻለሁ። ከታች ያለው ኮሜንት ያለው ሰው ነው ወይስ ከላይ ያለው ሰው ነው? ነው ከላይ ያለው ነው። ግን አሁን ለምሳሌ እኔ ኦርቶዶክስ እምነት ተከታይ ሆኜ መስቀል ትሸከማላችሁ ምናምን ብሎ ሲሳደብ አንድ ሰው እምነቴን እየነቀፈ እዚህ ጋር ዝም ብዬ ጆሮ ዳባ ብዬ ልናገር አልችልም። በጭራሽ አልችልም። አይዞሽ ይሄንን እየቆየሽ ያደርጉታል። ሚዩት ያደርጉታል፣ ያለውን ሰው ሚዩት ያደርጉታል ማለት ነው። እንትን አተከታታይ ያልኩሽ ለዛ ነው። ከታች ያሉት ኮሜንት ላይ ያሉትን ሰዎች አድሚኖች ሚዩት ማድረግ ይችላሉ። እንትንም አላቸው እንትን ስላሉ እነሱ ይቆጣጠሩታል። እኔና አንቺ ከላይ ነን፣ አይመለከተንም። ከላይ እንትን እኔ አሁን አላያችሁም፣ ከስር እኮ አላይም እኮ ራሱ እኔንም እኮ የሚሰድቡ አሉ እኮ መክሊት። ክርስቲያኖች ብቻ ሳይሆኑ ሙስሊሞችን ዝም ብለው ወጋ ማድረግ ደስ የሚላቸው ሰዎች አሉ። ወጋ ማድረግ ደስ የሚላቸው ምክንያቱም እነሱ መፈመስ ይፈልጋሉ። አንዳንድ ሰዎች ቪዲዮ ላይ እኮ የሚሰሩብኝ ሁሉ አሉ። ሙስሊሞች ነው ስላላየሻቸው ነው እንጂ ዞር ብትይ እኮ ኧረ ሲጀመር ማለት ነው ሙስሊሞች ቪዲዮ ላይ የሚሰሩብኝ ሙስሊሞች አሉ እኔ ላይ ማለት ነውና ቪዲዮ ይሰሩብኛል እኔ ላይ ማለት ነው። እንዲህ ማለት ነው የነበረብህ፣ እንዲህ ማለት አይደለም ማለት የነበረብህ እንደዚህ ነው፣ እንትን ቤት አትግባ ይላሉ። አሁን አንዱ ቪዲዮ ሰራብኝ መሰለሽ፣ ኤቲስት ቤት ለምንድን ነው የምትገባው? ኤቲስት ቤት መግባት የለበትም ብለው ቪዲዮ ሰርተውብኝ ከ6 ወር በኋላ ኤቲስት ቤት ተገኘ። ከዛ ለምንድን ነው ኡስታዝን እኮ ቪዲዮ ሰርተህበት ነበር ሲሉ ምን አገባችሁ መብቴ ነው፣ ደግሞ የት እንደምገባ ልትቆጣጠሩኝ ፈለጋችሁ እንዴ አላቸው። ገባሽ? የት እንደምገባ ደግሞ ልትቆጣጠሩኝ ፈለጋችሁ እንዴ? አታፍሩም እንዴ ደግሞ ሆ እንዴ ምናምን ነገር እያለ ሲናደድ ነበር። ራሱ እኮ ቪዲዮ እኮ ሰርተውብኛል ለኔ ኤቲስት ቤት እንዴት ይገባል ብሎ ቪዲዮ ላሰርተውብኛል ራሱ። እና ሰዎች የማይሰሩትን ነገር ነው እነሱ መፈመስ ሲፈልጉ እንደዛ ነው የሚያደርጉት። አንቺ ደግሞ ስማርት ነው መሆን ያለብሽ። ገባሽ? ዛሬ አስታበል ምናምን በያቸው አስታበል ምናምን በያቸው። ስም የያዙ ልጆች እንደው ኮሜንት ላይ አስገባት ምናምን ሲሉ ነው የሰማሁት። ምክንያቱም ባለፈው ኢብሮ ቤት ስጠይቅ ስለነበረ አስገባት ምናምን ብሎ ሲተባበሩ ነበሩ ከአንዳንዶቹ ውጪ ማለት ነው። ያው እየተሰደብክ ደግሞ መቆም ትንሽ ይከብዳል። ለዛ ነው ኧረ የተሰደብሽ ምን ማለት ነው? አልጋ ባልጋማ አይደለም። አዎ ግን አላያችሁም። በውስጥም ብዙ ስድብ ይጠብቅሻል። በውስጥ በራሱ ብዙ እኔ አሁን ብዙ ነገር ነው የምባለው፣ ግን ቼክ አላረጋቸውም። ምክንያቱም እውነትን ለማወቅ እስከመጣሽ ድረስ ያንን ጥያቄሽን ጠይቀሽ
በተረዳሽበት መንገድ እንትን ብለሽ መውጣት ነው ያለብሽ እንጂ ለነሱ ቦታ መስጠት የለብሽም። እኔ አሁን የሁሱና የዋሂድ ሚስት ነሽ፣ ስንት እየከፈሉሽ ነው፣ ተዋናይ ነሽ፣ ዳይሬክተር ነሽ ይሉኛል። ግን ቦታ አልሰጣቸውም። እዚህም ገብቼ መጥቻ አላወራም። ምንም ቦታ ከሰጠሻቸው ትናደጃለሽም፣ እንድትርቂም እውነት እንድታቂ የማይፈልግ ሰው ነው እንደዚህ እንትን የሚልሽ። ስለዚህ አንቺ የራስሽን ወደ እንትናችን ሂድና አይ ቲንክ እኔ እወጣለሁ አሁን በቃ ብዙ ቆይቻለሁ። መክሊት ግልጽ ነው ይሄ የሞተ ሰውና ሕያው የሆነ ሰው አንደኛ፣ ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም አማላጅ የሚሆኑት የቂያማ ቀን ነው። እሳቸው ብቻ አይደሉም አማላጅ የሚሆኑ፣ ሰማዕታት ራሱ አማላጅ እንደሚሆኑ ቁርአን ይናገራል። ማን ነው ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። መላእክቶች በአሁን ሰዓት ራሱ አማላጆች ናቸው፣ የሰማይ መላእክት ማለት ነው። በምድር ላሉ ምዕመናን ይጸልያሉ ስልሽ ይለምናሉ ራሱ ለሙእሚናን ማለት ነው። ራሱ ማለት አማላጅ ማለት ራሱ ለማኝ ማለት ነው እኮ ራሱ። አንቺ ራሱ እኮ አማላጅ መሆን ትችያለሽ። ራሱ ዱዓ አድርጊልኝ ካልኩሽ ኦልሬዲ ምልጃና እኔ ላታነካከኝ ተው ነው ኤግዛምፕል ነው እኮ የሰጠሁሽ። ኤግዛምፕል የሰጠሁሽ ተው እረፍ። ኤግዛምፕል የሰጠሁሽ እና አማላጅ መሆን ያን ያለ የደረጃ ልዩነት እንጂ የሚያመጣው ሌላ ነገር አያመጣም። ግን በዚህ ላይ አሁን ለእንትን ልጆቹም ከትምህርት ስለመጡ ስላልተመቸኝ እንጂ ሌላ ጊዜ ሲገቡ በጣም ሌላ የቀሩኝ ጥያቄዎች አሉ። እነሱን ውስጤን ክሊር ማድረግ ፈልጋለሁ። የሚጠይቀኝን ጥያቄዎች ማለት ነው። በደንብ ማወቅ የምፈልጋቸው ነገሮች አሉ። ለዛሬ ግን በጣም ነው የማመሰግነው። የምር አክብራችሁ ጊዜያችሁን ቦታችሁን ሰጣችሁ ስላዳመጣችሁ ለጥያቄ መልስ ስለሰጣችሁኝ ከልብ አመሰግናለሁ። አብሽሬ በድጋሚ በሚቀጥለው ስትመጪ ቃል ገቢልን። እዚህ ጋር አንድ ሰው እንኳን ቢናገርሽ ዝም ብለሽ ልታሳልፊያቸው። አጋሽ በሆንሽ ቁጥር ፈጣሪ ምን እንደሆነ ያበዛልሻል። እሺ ዝም በያቸው። አይንሽን ጨፍነሽ ብቻ ጆሮሽን ከፍተሽ አዳምጪ። ጆሮሽንና ልቦናሽን እሺ እሺ። ለቀጣይ ያው ትምህርት ሆኖ ለሚቀጥለው ጆሮ አፈምላቸዋለን በኮመንት የሚሳደቡት እንጂ ሳታነቢው እኛ እናጠፋዋለን። ብዙ ባለስልጣኖች አሉ። ከዚህ የተማርኩት ከትምህርቱ በስተጀርባ የተማርኩት ነገር ምንድነው? እውነት ቢመርም ለማወጥ ይከብዳል። አንዳንድ እውነቶች አሁን ቅድም እየተከራከረ አንዱ ልጅ እውነቱ ገብቶት ለማወጥ በጣም ይከብዱታል። ሞት ወይ ተጋዳይ ሁሉ ትንሽ ያየኝ ነበረ። ሙሚን የሚለውን ነው ምዕመናን የሚለውን ነው። አዎ ግን ምዕመናን እሱ ጸባይ ያለው አንቺ ከዚህ በላይ እኮ የሚያጋጥም ሰው አለ። ከዚህ በላይ የሚያጋጥም ባለጌ ሰው አለ። እየሰደበሽ የሚያወራ ሰው አለ። እሱ ምንም አላረገም። አሁን እሱ እንደውም ምንድነው እኔ እንደውም የመሰለኝ ያልተረዳው ነገር ያለ ነው። ሆን ብሎም ቢሆንም እኔ አላቅም። አሁን ልቡን ግን ምጥረው የነበረው ነገር ምንድነው ልጁ እንዲረዳ ነው የምፈልገው እንጂ በሌላ መልኩ አይደለም ያየሁት። የሱን አካሄድ የሱን እንትን ማለት ዝም ብሎ ነው ለመጨማለቅ ነው የመጣው ምናምን ብዬ ማውረድ እችላለሁ። ግን ምናልባት ያልተረዳው ነገር ካለ አንዴ ከተረዳው በጸባይ ስለሚያዋራኝ እስከ መጨረሻው ድረስ በትዕግስት ማውራት ትችያለሽ። ባለጌ ሲሆንብሽ ምን ሲሆንብሽ ከዛ የባሰ ነገር አለ እና ምን ለማለት ፈልጌ ነው እኛ ራሳችን እዚህ እንሰደባለን ለማለት ፈልጌ ነው። በተሰደቢ ምን ብትይም በሰልሚም ራሱ ይሰድቡሻል ሙስሊሞች፣ ታች ያሉ ሙስሊሞች ማለት ዲናቸውን በስነ ስርዓት የማያውቁ ማለት ነው አኽላቅ የሌላቸው ሰዎች ይሰድቡሻል። ሊያከፍሩሽ ላይ ይችላሉ። ማወቅ አለብሽ ራሱ ማለት ነው። አሁን አንዷ ቃልን ባለፈው ስታከብራት ነበረ ራሱ አንቺ የሰለምሽው ከዚህ ምክንያት ነው ምናምን አላህ ነው ገይቡን የሚያውቀው። ግን አንቺ የሰለምሽው በዚህ ምክንያት ነው እያሉ ያከፍራሉ። እንደዚህ አይነት ያደርጋሉና ምን ለማለት ፈልጌ ነው ጥንቃቄ አድርጊ፣ አትከታተይ ለማለት ፈልጌ ነው። ማወቅ ያለባቸው ነገር ምን መሰለህ፣ አንድን ሰው ያለ ምንም ምክንያት ውስጡ የሆነ ጥርጣሬ አይፈጥርበትም። ለምሳሌ አሁን እኔ 24 ዓመቴን ያስኩት ጥቅምት 19 አሁን በዚህ ወር ማለት ነው። 24 ዓመት ሙሉ ሳምልክ የነበረውን ነገር ድንገት ውስጥ የጥርጣሬ ሲፈጥርብኝ ይሄ ድንገት አይደለም። አንድ ፈጣሪ እውነቱን ሊያሳወቀ ሲመራክ ነው። ይሄን ነገር መረዳት መቻል አለባችሁ። ሁለተኛ ነገር ደግሞ ብከራከርም ይገባኛል መከራከር፣ ብጠይቅም ማስረጃ አምጡልኝ ብዬ ባፋጥጥም ይገባኛል። ምክንያቱም 24 ዓመት ሙሉ ቤተሰቦች ከአባትህ እናትህ ሲያመልኩት የነበረውን ነገር ልክ አይደለም ስትለኝ ልክ እንደሆነ ለማሳየት መጣጣር ይሄ የሰዋዊ ማንነታችን ነው። የሰው ልጅ ሁሉ የሚያደርገው ነገር ነው። ግዴታችን አሁን ለምሳሌ አንተ ኢየሱስ ክርስቶስ አምላክ አይደለም ነብይ ነው ስትለኝ እንዴ አምላክ ነው ብዬ ልከራከር ይችላል። ይሄ እውነት ነው። በቃ ያለ ምድር ላይ ያለው እውነት ነው።
ሕፃን ልጅ ቢሆን ችግር የለውም በአንዴ ሀሳቡን ልታስቀይሮት ትችላለህ፣ ግን ይከብዳል። ቀስ ብለሽ እንትን በይ። የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ህይወት ጉዳይ ነው። የጀነትና የጀሃነም ጉዳይ ስለሆነ ጊዜ ሰተሽ አጥኚው። ይሄ ስሜታዊ የሆነች የምትገቢበትም ነገር አይደለም። እንዳልሽው ሕፃን ልጅ አባብለሽ የምትወስጂውም አይደለም። ህይወትሽ ነው፣ ለአንቺ የሚጠቅምሽ ነገር ነው። የሚበጀውን ከሚፋጀው የለየሽ ነሽ። 24 ዓመት ማለት በጣም ትልቅ ነው፣ ትልቅ እድሜ ነው። 24 ዓመት ማለት በጣም ኦልሞስት ለትዳር ለአቅመ ትዳር የደረሽ ሴት ነሽ። በደም አይምሮም፣ ፊዚካሊ፣ ሜንታሊ፣ ስፒሪቹዋሊም ማቹርድ ነሽ አሁን ሳስበው ማለት ነው። አንቺን ሳስበው ማለት ነውና ዝም ብሎ ማንም ዝም ብሎ የሚጨንብሽ ሰው አይደለሽም። ስለዚህ በሪስፔክት ማድረግ አለብን። አንቺ ማክበር አለብን፣ ሐሳብሽን ማክበር አለብን፣ የምታምኝበትን ነገር ማክበር አለብን። ያንቺን ካላከበርኩልሽ የኔንም ልታከብሪኛችም፣ አንቺን ካላዳመጥኩሽ አታዳምጪኝም። እንደዛ ነው ያለው ነገር ማለት ነውና ግድ አይደለም አንድ ሃይማኖት፣ ሁለታችንም አንድ ሃይማኖት የመከተል መሆን የለበት። ጥያቄሽን ብቻ አድሬት ማድረግ ነው። ከዛ በኋላ ትሰልሚያለሽ አሰልም የሚለውን የኛ ፋንታ አይደለም። ካላ ጋር የምጨርሽው ነገር ነው። ካላ ጋር የምጨርሽው ነገር ነው። ገበሻል። ያልጨረሽው ነገር ካለ ጠምዝዙ አታሉኝ የማደርገው ነገር አይደለም። ራሴ ነው ብለሽ እና እንደዛ ነው። ቀጥኛው መንገድ አለ ማለት የቅድሙ ጥያቄ እንቀጥል ወይስ እኔ ልውጣ? እስቆይ ከሆነ እሺ ጠይቂና እንትን በል። እሺ እንትን በልና ዙር እኛ ጋርም እየደረሰ ነው። እስከምትመለስ እኛ አለን ኡስታዝ አብሽርኛ ይችላል። ኢንጅል ነበር ቅድም የጠየቅኩት እና ኢንጅል ምን ማለት ነው? እና ኢንጅል መጽሐፉስ እንደ መጽሐፍ ነው ወይስ ምንድን ነው? ኢንጅል ማለት ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው ኪታብ ነው። ሱረቱል ማኢዳ ምዕራፍ 5 ቁጥር 46 ላይ ታገኘዋለሽ። ሱረቱ ሐዲድ ምዕራፍ 57 ቁጥር 27 ላይ ታገኘዋለሽ። ለኢሳ ኢብኑ መርየም አለይሂ ሰላም አላህ ኢንጅልን ሰጠ ነው ይላል። ኢንጅል ማለት የቃሉ ትርጉም ምንድነው? አንገሊዮ ከሚለው ጋር ከአረማይስጥ ጋር ተመሳሳይ ነው። የምስራች ማለት ነው ትርጉሙ። የቃሉ ትርጉም ኢንጂል ማለት የአረብኛው ቃል የምስራች ማለት ነው። ቡሽራ ማለት ነው። የምስራች ማለት ነው የቃሉ ትርጉም ማለት ነው። ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው ኪታብ ነው። ኪታብ ማለት ምን ማለት ነው ብለን ስንል ኪታብ ማለት ሬቪሌሽን በሚል ይመጣል በቁርአን ውስጥ። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ቁርአን ኪታብ ሆኖ ነው የወረደላቸው። የወረደ ደግሞ ሱረቱል በቀራ ምዕራፍ 2 ቁጥር 97 እና 98 ላይ በልብ ላይ ያወርዱታልና ይላል። በልባቸው ላይ ምንድነው ወረቀት ነገር ወርዷል አልወረደም? ሱረቱ አናም ምዕራፍ 6 ቁጥር 10 ላይ እንደዛ ነው። በወረቀት የተጻፈበት መጽሐፍ፣ በቂርጣት የተጻፈበት መጽሐፍ ባወረደን ነገር ኖሮ ካዲዎች ይህ ግልጽ ድግምት እንጂ ሌላ በእጃቸው ነክተውት ከዛ ይህ ድግምት እንጂ ሌላ አይደለም ባሉ ነበር አለ። ወረቀት ነገር አልወረደም አይደል? መጽሐፍ ሲባል ኪታብ ሲባል ምንድነው ወሂ በሚል ተንዚል በሚል ይመጣል። ልክ ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው ዲቫይን ሬቪሌሽን የተሰጠው ልክ ዮሐንስ ወንጌል 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁና ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ የምለውና የምናገረውን ትእዛዝ ሰጠኛል። ዮሐንስ ወንጌል ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ለድሆች ወንጌልን እንሰብክ ዘንድ ቀብቶኛልና ይላል። ማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ የአምላክን ወንጌል እያስተማረ መጣ፣ በወንጌል እመኑ አለ ይላል። ስለዚህ ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው ወንጌል የሚባለው ነገር ኦራል ፎርም ነው፣ ግራፊክ ፎርም አይደለም። ገብቶሻል? ንግግር ነው አምላክ የሰጠው ማለት ነው። ወሂ ነው፣ ዲቫይን ሬቪሌሽን ነው እንጂ የሆነ በወረቀት የተጻፈ ነገር አልሰጠውም። ይሄን ይመስላል። አንዴ ሚት ነሽ እና ስለ ሰላትና ስለ ጾም ጠይቀ ፈልጌ ነበር። ሰላት ነብዩ መሐመድ ተመለሰልሽ? ያውኑ ምንም የሰማንሽ ነገር የለም። ተመልሰልኛል። እሺ ሰላትን ጠይቀ ነበረ። ነብዩ መሐመድ ከመምጣታቸው በፊት ከዛ በፊት የነበሩት 50 ጊዜ ነበር የሚሰግዱት በቀን እና እሳቸው ተመላልሰው አድርገው ሄደው ነው 50 ነበር ሳይሆን እንጃ አላውቅም። እንደዛ ሳይሆን 50 ተሰጥቷቸው እየወረዱ ወደ 5 መጣ ነው ጠይቀዋል። አድርገው ሄደው ተመላልሰው ነው ሙሴ ያስቀንሰላቸው፣ ሙሳ አስቀንሰላቸው እያለ እየተመላለሱ ነው። ሙሴ ነው ያለው እንጂ ግን ጥንት የነበረው የነሱ 50 ነበር የሚል አላነበብኩም እኔ። እንደዛ ሐዲሱ የሚል አይመስለኝም። እስቲ ቼክ አደርገዋለሁ። ሙሳ ጋር ሄደው የተቀበሉት 50 ነበርና ሙሳ ይቀንስልሃል ጠይቀው ኡመቶች አይችሉም ተብሎ ከዛ ቀንሶ 5 እንደገባ ነው ማቀው።
ግን ጥንት የነበሩት 50 ነበር የሚል ነገር አላነበብኩም። ምናልባት ሐዲሱን ድጋሚ ማየት ይኖርብኛል ኢንሻአላህ። እሺ እንዳላሳስትሽ። ነበሩት እኮ ፀሐይ ከመጥለቋ በፊትና ፀሐይ ልትወጣ ስትል ነበር አይደለ ሰላት የሚያደርጉ የነበረው በኢሳም በኢብራሂም ጊዜ ነበሩት። ምን ስትል ምን ስታረግ ማለት እኔ ጥልቅ በትክክል ባላቅም ግን ጠዋትና ማታ ፀሐይ ከመውጣቷ በፊትና ፀሐይ ከመጥለቋ በፊት በቀን ምን ላይ ነው እንደዛ የሚለው? በቀን ሁለቴ ምናምን የሚለው የትኛው ላይ ነው ያለው? የረሱል ሐዲስ የሚባል የሆነ ሶሻል ሚዲያ ላይ ነው ብቻ ያየሁትና ረሱል አንዳንድ ሰዎች ዝም ብለው ይለጥፋሉ እና የሚለጣጠፉ ነገሮች ሳይሆኑ ከሐዲሱ መረጃ ምንጭ መጠቀስ አለበት። እያንዳንዱ ይሄ ዲን ስለሆነ በምንጭነት ነው ራሱ ማለት ነው። ማንም ሰው የሆነ ነገር ቢልሽ ደሊል አምጣ ነው ማለት ያለብሽ። ወይድም ቢሆን ሐሰንም ቢሆን ከዚህ በኋላ አንቺ የመረጃ ሰው ነሽ፣ ክፍተት የለበትም። እንደዛ ነው ቁርአን እንደዛ ነው የሚናገረው። ቁል ሃቱ ብርሃነኩም ኢን ኩንቱም ሳዲቂን ነው የሚለው። እውነተኛ ከሆናችሁ ማስረጃችሁን አምጡ ነው የሚለው ሱረቱ በቀራ ምዕራፍ 2 ቁጥር 112 ላይ። ባይብል ላይም እንደዛ ነው። ኢሳይያስ ላይ ምዕራፍ 40 ቁጥር 21 ላይ እንደዛ ነው የሚናገረው። ክርክራችሁን አቅርቡ ማስረጃችሁን አምጡ ነው የሚለው። ማስረጃ ከዚህ በኋላ የማስረጃ ነው፣ ዘመኑ አይፈቅድም። ከዚህ በኋላ መክሊት ማንም ሰው እየመጣ ኩራፋቶችን የሚረጭባት ሰው አይደለችም። ኩራፋት ማለት ሚቶሎጂካል ተረት ተረት የሚያወራት ሰው አይኖርም ከዚህ በኋላ በመረጃ ነው መክሊት የምታወራው። እኔ ቤት መጣችሁ ያለ ማስረጃ ማንም ሰው እንዲያወራችሁ አልፈልግም። እናም ብትሆን መክሊትም ብትሆን ማንም በቃ ዘመኑ እንደዛ ነው። ራሱ 21ኛው ክፍለ ዘመን ላይ ነው ያለነው። ነጥሻል ተባለ አሉባልታ እንትን አይደለም ራሱ አፒቱ ኦቶሪቲ ፋላሲ የሚባል ነገር አለ። ከሌ ያለ ሲባል ወይም ደግሞ አሉባልታ አያስፈልግም ለማለት ፈልጌ ነው። ምንጭ ያስፈልጋል ለማለት ፈልጌ ነው። በርቺ። እሺ ጊዜ ካለክ አንድ የመጨረሻ ጥያቄ ልጠይቅልህ። ሚዩት አድርጌ ላዳምጥ ጊዜ ካለክ። እሺ ቁርአን ማን ጻፈው? በማን ተጻፈ? ሰሃቦች። ለምን ነብዩ መሐመድ ማንበብም መጻፍም አይችልም? ቁርአን በማን ተጻፈ? በምን ተጻፈ? ረሱል ሰለላሁ ዐለይሂ ወሰለም ቁርአን ወረደላቸው እንጂ ቁርአንን አልጻፉትም። ጸሐፊዎቻቸው 48 የሚደርሱ ጸሐፊዎች ነበራቸው። ዘይድ አለ፣ ዑመር አለ፣ ዑስማን አለ፣ አሊ አለ፣ የተለያየ ጸሐፊዎች አላቸው። ወደ 48 የሚደርሱ ጸሐፊዎች ነበራቸው። ረሱል ሰለላሁ ዐለይሂ ወሰለም ወይ ሲወርድላቸው በተለያየ ሄትሮጂኔስ በሚባል ማቴሪያል ላይ ነበር የሚጽፉት የነበረ። በበጋ ጥንት ላይ፣ በስስ ድንጋይ ላይ፣ በቴምር ቅጠል ላይ፣ በዘንባባ ቅጠል ላይ፣ በሸክላ ላይ፣ በተለያየና በብራና ላይ፣ በጡብ ላይ፣ ከዛም ባሻገር ደግሞ በእንትን ላይ በደንገል ላይ፣ ደንገል ማለት ታውቂያለሽ ፓፒረስ በሚባለው ማቴሪያል ላይ፣ በተለያየ ማቴሪያል ላይ ነበር የሚሉ። ከዛ በኋላ ግን በአንድ እንትን ላይ በአንድ ብራና ላይ ግን ያስቀመጠው ግን ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የኢማማ ጦርነት በሚባለው ኸሊፋው አቡበከር በነበረበት ሰዓት ላይ ዘይድ ነው እንዲጽፍ የተደረገው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አልጻፉም። እሳቸው ይናገራሉ። ከስር ጸሐፊዎች ነበሯቸው ወደ 48 የሚደርሱ። ይሄ ነው ትምህርታችን። በረሱል ጊዜ የተማሩ ሰዎች ወይም መጽሐፍ ማንበብ የሚችሉ ሰዎች 46 የሚደርሱ ሰዎች ነበሩ ማለት ነው። በዛ ይጽፉ ነበር። እነሱ ይጽፉ ነበር። ማንበብ ምናልባት ላይችሉ ይችላሉ፣ ግን አንብቦ ነው መጽሐፍ ብለሽ ብትይው ያነቡ ይጽፉ ነበረ። የሚያነቡ የሚጽፉ ሰዎች ነበሩ። ይሄን ይመስላል መክሊት። እንዳይበዛብሽ ለዛሬ ይብቃሽ። ለዛሬ ይብቃኝ። ትምህርት እኮ ጣፍጦኝ እኮ ነው አልወጣ ያልኩት እንጂ ስራ እኮ አለ። ዛሬ ከዚህ ቤት ተጠያቂ ናችሁ። ማዳም ፎሎ አድርጊኝ። ሌላ ቀን ነይና ለምን ትባረሪልሽ? ብትባረሪም ደግሞ ሪዝቅም ደግሞ አለ ሌላ ቦታ ላይ ሲሳይ ካላ ዘንድ ነው። አብሽሪ። እሺ ኡስታዝ ፎሎ አድርግሽው መክሊት? ፎሎ አድርጌዋለሁ። እሺ በቃ ይበቃኛል። አመሰግናለሁ ሁላችሁንም ስላከበራችሁኝ ስላዳመጣችሁኝ። ሌላ ጊዜ ተመልሼ መጥቼ እማራለሁ፣ እጠይቃለሁ። 1000 ጥያቄዎች እጠይቃችኋለሁ። በደንብ ተዘጋጁ። አመሰግናለሁ ሁላችሁንም፣ ኮሜንታተሮችንም ሁላችሁንም።
ኡስታዝ ቅድም ሀኒ ስትጠይቅ እነዚህ አራቱ ወንጌሎች በኢየሱስ ዘመን አልተጻፉም ብዬ ስላት ገርሟት ነበርና ትንሽ ነገር በላት እሱ ላይ። አዎ ታውቃለች እኮ የጻፉት ኢየሱስ ካረገ በኋላ ነው የተጻፉት። ደብዳቤ ነው ኢየሱስ ካረገ በኋላ ነው። ኢየሱስ ያስተላለፈው ለሐዋርያቱ በኦራል ፎርም ነው ያስተላለፈው፣ ማለትም ወንጌል ብሎ ነው ያስተላለፈው። ሐዋርያቶቹ ደግሞ ለተማሪዎቻቸው በኦራል ፎርም ቢያስተላልፉትም አወላለዱን፣ የሰራቸውን ታምር፣ ያስተማራቸውን ትምህርት ነገሯቸው። ሲነግሯቸው ደግሞ እነዛ የሐዋርያቶቹ ተማሪዎቻቸው ደግሞ ሲጽፉ ኮይኔ ግሪክ በሚባል ነው የጻፉት። በግሪክ ነው ኮይኔ በሚባል። ኮይኔ ማለት የገበያ ቋንቋ ነው። ኮይኔ ማለት ኮመን ማለት ነው፣ የጋራ ማለት ነው። እና የገበያ ላይ የሚጠቀሙበት የገበያ ቋንቋ በዛ ቋንቋ ነው ራሱ የጻፉት ማለት ነው፣ ሲጽፉት ማለት ነው። ጸሐፊዎቹ ሁለቱ የዳቦ ስም አለው፣ አንደኛው ደግሞ ሁለቱ ደግሞ ደቀ መዛሙርት አይደሉም። ለምሳሌ ሉቃስን ብትመለከቸው የጳውሎስ ተማሪ ነበር። ኢየሱስን አግኝቶት አያውቅም። ኢቭን ጳውሎስም አግኝቶት አያውቅም። ስለዚህ የጳውሎስ ተማሪ የነበረው ነው ሉቃስ የጻፈው። የሉቃስን ወንጌል የጻፈውም ደግሞ ላንቺ አይደለም። ደብዳቤ አድርጎ የጻፈው ለጓደኛው ነው፣ ቴዎፍሎስ ለሚባል ጓደኛው ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቴዎፍሎስ ለሚባል ጓደኛው ብዙዎች በየተራው ታሪክን ሲያዘጋጁ አይቼ መልካም ሆኖ ስለታየኝ እንዲሁ ደግሞ ላንተ ጻፍኩልህ ብሎ ይለዋል። ማለት መልካም ሆኖ ስለታየው ለጓደኛው ቴዎፍሎስ ለሚባለው የጻፈው ነው። እሱንና የሐዋርያት ሥራን የጻፈው ሉቃስ ነው። ቴዎፍሎስ ለሚባል ጓደኛው ነው የጻፈለት የሐዋርያት ሥራ፣ ሐዋርያቶች የሰሩትን ሥራ ብሎ ከየት አመጣው ብለን ስንል ሉቃስ ያመጣው ከጳውሎስ ነው። ከጳውሎስ የሰማውን ነገር ነው። የጳውሎስ ተማሪ የነበረ ሰው ነው። ስለዚህ የሉቃስ ወንጌል ጻፈው። ማርቆስ ደግሞ የምትዩ ደግሞ አንዳንዴ አይ ቲንክ የጴጥሮስ ተማሪ ነው ይላሉ። ግን ኦፍ ኮርስ ሊሆን ይችላል ራሱ ብዬ አምናለሁ። ግን ዘመዱ በርናባስ ነው፣ ያክስት ልጅ ነው ራሱ በርናባስ ይባላል። በርናባስ ይባላል። የሱ እንትን ነው ከሱ ነው ያገኘውም የሚል ነገር አለ ራሱ ማለት ነውና ማርቆስ እሱም ራሱ የኢየሱስ ክርስቶስ ሐዋርያ አይደለም። ኢየሱስ ክርስቶስን አግኝቶት አያውቅም፣ አይተዋወቁም ከኢየሱስ ክርስቶስ ማለት ነው። ሌላው ያው የማቴዎስ ወንጌል መጀመሪያ ማቴዎስ የጻፈው በዕብራይስጥ ቋንቋ የጻፈው የነበረ ነው። እሱ ጠፍቷል ተብሎ ከዛ የማርቆስን ወንጌል ሶርስ አድርጎ የጻፈው ሰውዬ በማቴዎስ ዳቦ ስም ነው ግሪክ ኮይኔ ያዘጋጀው ማለት ነው። የግሪኩ ላይ ያለውን የማቴዎስን ወንጌል የጻፈው አይታወቅም ማን እንደሆነ ራሱ ማለት ነው። የዮሐንስ ወንጌል አጨቃጫቂ ነው ራሱ ማን የጻፈው የሚለው ነገር ለማለት ነው። ሐዋርያው ዮሐንስ ነው ወይስ ፕሪስፔሪያ የሚባል ዮሐንስ ነው የጻፈው በሚለው ላይ ጭቅጭቅ አለው ራሱን የቻለ በታሪክ ውስጥ ማለት ነው። እና አጨቃጫቂ ናቸው። 4 ወንጌሎች ናቸው። ግን ከ4 ወንጌሎች ብዙ ወንጌሎች ነበሩ። የበርናባስ ወንጌል፣ የቶማስ ወንጌል፣ የመግደላዊት ማርያም ወንጌል፣ የጴጥሮስ ወንጌል የሚባሉ ሉቃስ 1:1 ላይ ያለውን ብዙዎች በየተራ ታሪክን ሲያዘጋጁ የሚለውን ኦሪገን ወይም አርጌንስ ሲጽፍ ምንድነው ያለው ኮሜንት ሲያደርግ ብዙ ወንጌሎች ነበሩ ብሎ ከዛ ውስጥ ይጠቅሳቸዋል። የማቲያስ ወንጌል፣ የማቴዎስ ሳይሆን የማቲያስ ወንጌል፣ የቶማስ ወንጌል፣ የጴጥሮስ የሚባሉ አሉ። ከዚህ ውስጥ ግን የተመረጡት 4 ብቻ ናቸው ይላል። 4ቱ የተመረጡበት ምክንያት ደግሞ ለምንድን ነው? ስለ ስቅለት ስለሚያወሩ ነው 4ቱ። ሌሎቹ ደግሞ ከዛ ውጭ ያሉት ደግሞ ስለ ስቅለት አያወሩም ማለት ነው። እስቲ ላሰማሽ አንድ ላሰማሽ መምህር ዲያቆን ያረጋል አበጋስ ስለ ወንጌሎቹ በሚናገርበት ሰዓት ላይ 4 ወንጌሎች የተመረጡበትና ሌሎች ወንጌሎች ያልተመረጡበት ምክንያት የተናገረበትን ላሰማሽና ኢንሻአላህ እንትን እንዳለ ማለት ነው እናጠቃለን። ወደ ቀጣይ ጥያቄ እንሄዳለን ማለት ነው። ምን አለ? ቀባ ይላል። የተቀባበት ምክንያት ምንድነው አለ? የመጀመሪያው ጽድቅን ስለወደደ እና አመፃን ደግሞ ስለጠላ። ይሄ መጀመሪያው ማለት። ሁለተኛው ደግሞ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ምን ብሎኛል አለ? ቀብቶኛል። የተቀባበት ምክንያት ለምንድን ነው? እዚህ ጋር ደግሞ ለድሆች ወንጌልን ይሰብክ ዘንድ። ስለዚህ ከዚህ ውጭ ያለ ስለተመረጠን የተቀባው የሚል ነገር አለ? አንተ ደግሞ በተራ ትሰጠኛለህ ካለ ማለት አሁን አንተ ካልከው ላይ ጽድቅን ስለወደደና አመፃን ስለጠላ። ስለዚህ ኢየሱስ ጽድቅን ስለወደደና አመፃን ስለጠላ እግዚአብሔር በዛ ምክንያት መረጠው ብዬ ነው ማምነው። በዛ ምክንያት መረጠው። ስለመመረጥ አይደለም፣ ስለመመረጥ ሳይሆን ስለመቀባት ነው። የተቀባው ስለተመረጠ ነው አልከኝ። አንተ አሁን የተቀባው ስለተመረጠ ነው የሚል ጥቅስ ማስረጃ ሰጠኝ ካለ እንዳቅ። ዛሬ አዲስ ስለሆነ ማለት ነው ስምቼው አላውቅም። ማለት አሁን ኢየሱስ የተመረጠው ጽድቅን ስለወደደና አመፃን ስለጠላ ነው። ስለዚህ ጽድቅን ስለወደደና አመፃን ስለጠላ እግዚአብሔር መረጠው። ስለመቀባት ነው የምናወራው። የተቀባው ስለተመረጠ ነው አልከኝ።
አንተ የተቀባው ስለተመረጠ ነው የሚል ድምዳሜ ላይ ያደረሰውን ሐሳቡን ከባይብል ላይ እንትን በለኝ። ኤግዛክት ወርድ ፋላሲ እየሰራው አይደለም ያለው ሐሳቡን የፈለኩት ቃል በቃል አይደለም የፈለኩት ቃል በቃል ሳይሆን ሐሳቡን እስቲ እንደዛ የሚደግፍህን ጥቅስ ስጠኝ ነው ያልኩ ካለ በሐሳብ ደረጃ። አይ እኔ ተረዳሁት አያይዤ ሁሉን ተረዳሁት እንጂ መጽሐፍ ቅዱስ ላይ እንደዚህ በግልጽ የተጻፈ ነገር የለም። ስለዚህ ኤክሶጄሲስ ነው ማለት ኤክሶጄሲስ ነው የተጠቀምከው፣ ኤክሶጄሲስ አይደለም የተጠቀምከው። እኔ የፈለኩት ደግሞ ኤክሶጄሲስ ነው የምፈልገው ማለት ነው። ፈትዮት ነው የምፈልገው እንጂ ሰግዮት አይደለም። ሰግዮት ከሆነ ደግሞ ምንድነው የሚሆነው? ሄርሜኔቲክስ ሳይሆን ሆሞሌቲክስ ነው የሚሆነው። አንተ የተጠቀምከው የትኛው ነው? ሆሞሌቲክስ ነው ሄርሜኔቲክስ ነው የተጠቀምከው? ሆሞሌቲክስ ማለት ምን ማለት ነው እንዴ? አውቀህ ነው ሲራክ? እውነት አላውቀውም። እኔ እንደዚህ ሰምቼ አላውቅም። ሄርሜኔቲክስ ማለት የስነ አፈታት ጥናት ማለት ነው። መጽሐፉ ላይ ያለውን ነገር ኤክሶጄሲስ ስታደርግ ወይም ደግሞ መጽሐፉ ላይ ፈትዮት ስታደርገው ገብተህ ውስጡ ስትፈታው ቋንቋውን ይዘህ ኮንቴክስቱን ይዘህ ቴክስቱን ይዘህ ከዛ ደግሞ ሊንጉስቲካል አፕሮች ግራማቲካል አፕሮች አድርገህ ስትጠቀም ምን ይባላል? ኤክሶጄሲስ ይባላል ማለት ነው። ፈትዮት ይባላል። ኤክሶጄሲስ ደግሞ ማለት ደግሞ ምንድነው? መጽሐፉ ያላለውን መጽሐፉ ላይ እየከተቱ መረዳት ማስረዳት እየከተቱ እየጠመዘዙ ማውራት ምን ይባላል? ኤክሶጄሲስ ይባላል። ምን ይባላል? ይሄ ሰግዮት ይባላል። መሰክሰክ የሚጠቀሙ ነገር ምን ይባላል? ሆሞሌቲክስ ይባላል። ስብከት ብቻ ባዶ አየር ላይ ያለ ከኪስ እያወጡ ማውራት ማለት ነው። እንደዛ እንዳይሆን አሁን ኢየሱስ የተቀባበት ምክንያት ለተመረጠ ነው የሚለው አለ ወይ ነው መጽሐፉ ላይ። ቅድም እኮ ጠየቁ ወይ ኢየሱስ ስለተመረጠ ነው ወይ የእግዚአብሔር ልጅ ሆኖ አልኩ። አዎ ስለተመረጠ ነው አልከኝ፣ እንደ እስራኤል አልከኝ። ስለዚህ ኢየሱስ ስለተመረጠ የእግዚአብሔር ልጅ ከሆነ እኔ ደግሞ የተመረጠበት ምክንያት ደግሞ አንተ ቅድም ኢየሱስ የተባለበት ምክንያት ወደ 3 ወደ 4 ምክንያቶች አሉ የሚመጡበት ነው ያልኩ። 1 2 3 4 እያልን ስንዘረዝር ነበረ አይደለ? አዎ እሱማ ግን ቅድም እኔ ስጠይቅ ኢየሱስ የእግዚአብሔር ልጅ ሆኖ ስለተመረጠ ነው ወይ አልኩክ። ከዛ አዎ ስለተመረጠ ነው የእግዚአብሔር ልጅ ሆኖ አልከኝ። ልክ እንደ እስራኤል አልከኝ። ስለተመረጠ የሚል አለ፣ ስለተቀባም የሚል አለ፣ እንደና ደግሞ እንትንም ስለሆነ አለ፣ ምንድነው ስለተፈጠረም አለ። በተለያየ ነገር ነው የሚያስቀምጠው ባይብል ላይ ማለት ነው። ዋት ኢዝ ዩር ፖይንት? መጨረሻ ላይ የኔ ፖይንት ምንድነው? የኢየሱስ መመረጥና መቀባት ይገናኛል የሚለውን እንትን ለማለት ፈልጌ ነው። መመረጡ ማለት የተመረጠበት የተቀባበት ምክንያት ስለተመረጠ ነው። ኢየሱስ ስለተመረጠ ቅድም አንተ እንዳልከው ጽድቅን ስለወደደ አመፃን ስለጠላ ለዛ እግዚአብሔር መረጠው ማለት ይሄ ደግሞ እግዚአብሔር መንፈስ የሚለውን ነገር ነው እኔ የፈለኩት። ስለተመረጠ ተቀባ የሚለውን ነገር ከየት ነው ያገኘኸው ነው የፈለኩት የነበረው። ከሌለ የለም ነው ችግር የለም። በሎጂክ ነው ወይድ ሎጂካል ሆነ ስታየው ሎጂክ እኮ መጽሐፉ ላይ ያለ ነገር ነው። ቤዝድ አድርገህ ነው እንትን ማድረግ ያለብህ። የሆነ ደሊል ያስፈልጋል፣ ጥቅስ ማስረጃ ያስፈልጋል። ስለተመረጠ ተቀባ የሚል ነገር ማስረጃ የለም ራሱ ማለት ነው። እሱ ግን ያው የተመረጠው ደግሞ እንደዛ ብቻ እንትኑ ያስኬዳል ነው። በቃ አይ ጥሩ ነው። በቃ ይበቃሃል። ያስኬዳል ነው። በቃ ጥያቄው ከተመለሰልህ በቂ ነው ማለት ነው። ወደ መክሊት ደግሞ እንሂድ። በስተመጨረሻ ተፈቀደልኝ። ማይክ ይቅርታ እንግዲህ ማለት ያው ብዙ ሰው በአንዴ ማስተናገድ ስለማይቻል ከዛ አንፃር ነው። አረ ችግር የለውም። ያረብ እንግዲህ ኮሜንቶች ግን ዛሬ ጸባያችሁ እዛው ላይ ነው። ደስ ትላላችሁ። የምር እናንተን በጣም ነው የማመሰግነው። ቅድሚያ እንዲሰጠኝ ስላስፈቀዳችሁልኝ አስገባት ብላችሁ ስትጽፉ ስለነበረ ኮሜንቶች ዛሬ ትለያላችሁ። ያስገባውሽ እኔ ነኝ፣ እነሱ አይደለም ያስገቡሽ። ሊወደዱ ማለት ነው። ሌላ ቀን አንዳንድ ተሳዳቢ ልጆች ምናምን ነበሩ፣ ግን ዛሬ በቃ ኮሜንቶች በቃ ላወርድሽ ነው። በቃ እኔ ነኝ ያስገባሁሽ። እንዴ እሺ አንተንም ብያለሁ። በቃ ስቀልድ ነው፣ ለጨዋታ ያክል ነው። ነገር የለውም። የሚሳደቡ ልጆች አሉ አይደል ታች? ዛሬ የሉም። ዛሬ የምር ምርጦች ናቸው። የዛሬዎቹ አንደኛ ናቸው። እነዛ ተቆጣቻቸው ነው። ተዋት ተቆጣቸው ነው። አይ ተቆጣዋቸው እንዳለ ማለት ነው። ሰው እንዳይጠይቅ እያረጉ ነው፣ ያሸማቅቃሉ። እና ያ ነገር ልክ አይደለም። ሰው ቤት የሚከፍተው ጥያቄ ለማስተናገድ ነውና አብሽሪ፣ የምፈልጊውን ጥያቄ መጠየቅ ትችያለሽ አሁን። እሺ እኔ ባለፈው ለታ ከታች ካለው ከጀማልና ከኢብሮ ጋር አንዳንድ ጥያቄዎችን ስጠይቅ ነበረ።
ማለት እኔ ለመከራከር ለመጨቃጨቅ ምናምን ሳይሆን ስለ እስልምና ማወቅ ነው የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ ስለ እነሱ እንድትመልሱልኝ ነው እንጂ ስላሴ ማን ምንድነው ምናምን ብዬ መጨቃጨቅ መከራከር ምናምን ጭራሽ አልፈልግም። እና ስለ እስልምና ነው ማወቅ የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ እነሱ እንድትመልስልኝ። ችግር የለውም ጠይቂ። አሁን ጃክም ስላለ አሁን እንተጋገዛለን ማለት ነው። ቁርስ ነው ይበላሉ ማለት ነው። ቁርስ ስበላ እንተጋገዛለን ማለት ነው። የሚያገዙ ልጆች አሉ ማለት ነው። ሰላዲንም አለ፣ ሐሰንም አለ፣ አሚርም ስላለ ታወሪያለሽ ማለት ነው። ከነሱ ጋር የተወሰነ ማለት ነው። ጥያቄሽን አቅርቢ። ባለፈው እየመለሰልኝ ነበር። እሺ የመጀመሪያው ጥያቄ ምንድነው? እናንተም በእስልምና የመጀመሪያ ሃይማኖት የኛ እስልምና ነው። እኔ ኦርቶዶክስ እምነት ተከታይ ነኝ። እኛ የምንለው እኛ የመጀመሪያ ነው፣ እናንተ ደግሞ የእስልምና የመጀመሪያ ሃይማኖት ነው ትላላችሁ። እና እስልምና የመጀመሪያ ሃይማኖት ከሆነ ምልክታችሁ ምንድነው? እንትን ካባ የተሰራው በነብዩ መሐመድ ጊዜ ነው ወይስ ከዛ በፊት በኢብራሂም ጊዜ ነው የተሰራው የሚባል ነገር ሰምቻለሁ። ግን በኢብራሂም ጊዜ ደግሞ ኢብራሂም አንዳንድ ታሪኮችን ስታይ ከራሱና ከሚስቶቹ ውጪ ሌላ ያተረፈው የእምነቱ ተከታይ የለም ማለት እንደውም በሳት ተበትኗል ምናምንና በኢብራሂም ጊዜ ተሰርቶ ከዛ ግን የነበሩት በውስጡ ጣዖቶች ነበሩ ነብዩ መሐመድ እስኪመጡ ድረስ በነብይነት እስኪመጡ ድረስ ማለት ነው። ስለዚህ ምንድነው እናንተ የመጀመሪያ የመሆናችሁ ምንድነው ማረጋገጫው? ከቁርአን ውጪ ሌላ ማረጋገጫ አለ ወይስ ቁርአን ነው ማረጋገጫው እስልምና የመጀመሪያ ለመሆኑ? እኛ ሙስሊሞች ነን፣ መመሪያችን ቁርአን ነው። ልክ አንቺ አሁን የሆነ ነገር ስትፈልግ አብርሃም ነብይ እንደነበረ ወይም ደግሞ አብርሃም የሚባል ሰው ኤግዚስት እንደሚያደርግ ማስረጃ አምጪ ብትባይ ከመጽሐፍሽ ነው የምታመጪው ማለት እንደ እንትልሽ ማለት መጽሐፍ ቅዱስ ላይ ገብተሽ ነው የምታነቢው። ይሄ ጥቅስ ነው ምናምን ነገር አይኔ ከመጽሐፍ ቅዱስ ውጪ አልፈልግም ካለ ሲጀመር አንቺ ጋር ምን አስመጣው? ምክንያቱም አንቺ ጋር መምጣት አይጠበቅበትም። ለምን ሌላ ነገር መጠየቅ ሌላ ቦታ ከሆነ የሚፈልገው ሌላ ቦታ ነው መጠየቅ ያለበት። አንቺ ክርስቲያን ነሽ፣ እንደ ክርስቲያንነትሽ ከመጽሐፍሽ ነው መመለስ ያለብሽ እንጂ አብርሃም ነብይ ስለመሆኑ አብርሃም የሚባል ሰው ኤግዚስት ስለማድረጉ ከመጽሐፍ ቅዱስ ውጪ ማስረጃ ካለሽ ተብሎ መጠየቅ እንትኑ ሂስቶሪካል ፋላሲ ነው፣ ታሪካዊ ጸጽ ነው ራሱ የመጀመሪያው ማለት ነው። ቁርአን ነው መረጃችን። ቁርአን ላይ በሱረቱል አሊ ኢምራን ምዕራፍ 3 ጠይቀሽኝ ወደ ቁርአን ኤግዛምፕል ነው የሰጠሁሽ እንጂ እኮ ስለ ባይብል ለማውራት አልነበረም። ካላዳመጥሽኝ ደግሞ ካልተደማመጥን ደግሞ ያው እንትን ይላል፣ ኦቨርላፕ ይፈጠራል። ኦቨርላፕ ደግሞ ሲፈጠር ደግሞ ሚስ አንደርስታንዲንግ ይፈጠራል። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ ያለው ሃይማኖት ኢስላም ነው ብሎ ነው የሚያስቀምጠው። ኢስላም ማለት የቃሉ ትርጉም ምንድነው? መግለጥዬ የቃሉ ትርጉም ምንድነው? ኢስላም ማለት የቃሉ ትርጉም ታውቂዋለሽ? ኢስላም ማለት ምን ማለት ነው? ሙስሊም ማለት ምን ማለት ነው? መጀመሪያ እሱ ላይ ነው መፍታት ያለበት። ኢስላም ማለት እኔ እንደተረዳሁት ማለት አላቅም የምነግርህ ካለኝ እውቀት የተነሳ ነው። ኢስላም ማለት ሃይማኖት ነው፣ ሙስሊም ደግሞ አማኞች ናቸው። ያኔ አሁን እየተከፋፈለ ያለው ሙስሊም ነው ኢስላም አይደለም። ኢስላም ማለት እውነት ለእውነት መታዘዝ፣ በእውነተኛ መንገድ መከተል፣ ለእውነት መታዘዝ ይመስለኛል። ስለዚህ አሁን ኢስላም ማለት ትርጉሙ የቃሉ ትርጉም መታዘዝ ነው። ሲምፕሊ መታዘዝ ነው። አስለመ ከሚለው ቃል ነው የመጣው መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው ትርጉሙ ማለት። ስለዚህ ከአደም ጀምሮ የነበረው ሃይማኖት ማለት ነው። ሃይማኖት ዲን ማለት የአረብኛው ቃል ዳነ ከሚለው ቃል ነው ራሱ። ፈረደ ከሚለው ፍርድ መሆን ይችላል፣ መርህ መሆን ይችላል፣ ህግ መሆን ይችላል፣ ሃይማኖት መሆን ይችላል ዲን የሚለው ቃል። ስለዚህ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ ከአላህ ዘንድ ሪቪልድ የሚሆነው ዲቫይን ሬቪሌሽን ወይም ወሂ የሚባለው ነገር ሲመጣ ወይም ደግሞ ሲመጣ ዲን የሚባለው ነገር ከአላህ ዘንድ ሲመጣ ያ ዲን መሰረቱ ምንድነው? መታዘዝ ነው። አንዱን አምላክ በብቸኝነት ማምለክ ነው። አንድ አምላክን በብቸኝነት መገዛት ነው። አንድ አምላክን በብቸኝነት መታዘዝ ምን ይባላል? ኢስላም ይባላል። የሚታዘዘው ሰውየው ደግሞ ግለሰቡ ሙስሊም ይባላል ማለት ነው። ስለዚህ ከአደም ጀምሮ ሙስሊሞች ነበሩ ብለን ስንል ከአደም ጀምሮ ኢስላም ነበረ ስንል ያንን ታሳቢና ዋቢ አድርገን ነው እንጂ ከአደም ጀምሮ የነበሩ ሰዎች በቁርአን ያምኑ ነበረ ወይም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ያምኑ ነበር እያልን አይደለም። ሁለት የተለያየ ነገር ነው ራሱ ማለት ነው። ከቁርአን የወረደው በረሱል ሰለላሁ ዐለይሂ ወሰለም ላይ ነው። ከረሱል ሰለላሁ ዐለይሂ ወሰለም ላይ ከመውረዱ በፊት ቁርአን የሚባል የወረደ መጽሐፍ የለም። ከረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ነብዩ መሐመድ የሚባሉ ነብይ አልተላኩም። ሰዎች አሁን የሚያደርጉት ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ጋር ይመጡና ረሱል ሰለላሁ ዐለይሂ ወሰለም ጋር የመጨረሻ ነብይ ናቸው፣ ቁርአንም የመጨረሻው የአምላክ ኪዳን ነው ብለን ነው